እግዚአብሔር ይመስገን። መጽሐፍ ቅዱስ የያዛችሁ መዝሙር 135 ላይ ያለን የእግዚአብሔርን ቃል አብረን እንካፈላለን። የመልእክቴ ርዕስ ሃሌሉያ የሚል ነው። እስቲ ሃሌሉያ በሉ። ይሄ ቃል በሁሉም ቋንቋዎች ተመሳሳይ ቃል ነው። ኢትዮጵያ ውስጥ ባሉ ቋንቋዎች ብቻ ሳይሆን በዓለም ላይ ባሉ ቋንቋዎች በሙሉ ሃሌሉያ የሚለው ቃል ተመሳሳይ ነው። አስተውላችኋል? ይሄ ሃሌሉያ የሚለው ቃል ትርጓሜው ምስጋና ለእግዚአብሔር ይገባል ማለት ነው። ይሄንን ቃል የምንጠቀመው ለእግዚአብሔር ብቻ ነው። አንዳንድ ነገር ብጠይቃችሁ ከሰው ጋር ስለምንኖር ሰው ውለታ ውሎልን እናውቃለን አይደል? እስቲ ሰው ውለታ ውሎላችሁ የሚያውቅ ሰዎች? እሺ አሁን ምን አልከው አንተ? አሁን የሆነ ውለታ አስታውስና ምን አልከው ለዋለልህ ሰው? አመሰግናለሁ አመሰግናለሁ ነው ያልከው። እሺ ሌላስ ውለታ የተዋለለት ሰው? ከሰው ሰው ውለታ የዋለለት ሰው እዚህ ጋር ፎልዬ ምን አልከው? ቴንኪው ተባረክ። እሺ ሃሌሉያ አላልከው? ብዙ ነገር ሆኖልን እናውቃለን አይደል? አንዳንዱ ነገር ከአይምሯችን በላይ ሁሉ ሆኖ እያለቀስን ሰውን አመስግነን እናውቃለን። ሃሌሉያ ግን ለሰው ብለን አናውቅም። ሃሌሉያ ለእግዚአብሔር የተገባ ቋንቋ ብቻ ነው። እስቲ ቀኛችሁን አንሱና ሃሌሉያ በሉ። ልብ በሉ፣ ይሄ የእግዚአብሔር ብቻ ነው። ለማንም የማትሰጡት፣ እዳችሁን ለከፈለላችሁ ሰው የማትሰጡት፣ ፍቅሩን ለገለጠላችሁ ሰው የማትሰጡት፣ ለእግዚአብሔር ብቻ የሚሰጡት። ሁለት እጆቻችሁን አንሱና ሃሌሉያ በሉ። ድገሙና ሃሌሉያ። ከዚህ በላይ ሃሌሉያ። ክብር ለኢየሱስ ይሁን። ይሄ መዝሙር 135 በሃሌሉያ ጀምሮ በሃሌሉያ የሚጨርስ ምዕራፍ ነው። ሲጀምር በቁጥር 1 ላይ ሃሌሉያ ይላል። ሲጨርስም በቁጥር 21 ላይ ሃሌሉያ ብሎ ነው የሚጨርሰው። ለእግዚአብሔር የቀረበ ለየት ያለ ምስጋና ያለበት የመጽሐፍ ቅዱስ ክፍል ነው። ፈጠን ብዬ 21ንም ቁጥሮች ላንብብና ጥቂት ነገር ነው የምናገረው። ሃሌሉያ የእግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና። በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ተአምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ አግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሰሯቸው ሁሉ የሚታመኑባቸውም ሁሉ እንደነርሱ የሆኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት፣
የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ። ሲያጭር ጸሎት እናድርግ። እስከ ዛሬ የጠበቀኝ በእጁ ይዞ ያለቀቀኝ ያንን የሕይወትን ውጣ ውረድ ባይበዛልኝ የእርሱ ጸጋ አንዷም ሌሊት አትነጋ ዛሬም ቆምኩኝ በዚህ ቦታ ስሙ ይክበር የኔ ጌታ ባይበዛልኝ የእርሱ ጸጋ አንዷም ሌሊት አትነጋ ዛሬም ቆምኩኝ በዚህ ቦታ ስሙ ይክበር የኔ ጌታ እስከ ዛሬ የጠበቀኝ በእጁ ይዞ ያለቀቀኝ የክርስትናን ቀጭን መንገድ የሕይወትን ውጣ ውረድ ባይበዛልኝ የእርሱ ጸጋ አንዷም ሌሊት አትነጋ ዛሬም ቆምኩኝ በዚህ ቦታ ስሙ ይቀደስ የኔ ጌታ ምን ልበል ምን ላድርግ ወዶኛል ያለ ልክ ምን ልበል ምን ላድርግ እናመሰግንሃለን ቅዱስ ስምህን እንባርካለን የክርስትናን ቀጭን መንገድ የሕይወትን ውጣ ውረድ ባይበዛልኝ የእርሱ ጸጋ አንዷም ሌሊት አትነጋ ይኸው ቆምኩኝ በዚህ ቦታ ስሙ ይባረክ የኔ ጌታ ማረፊያዬን ያረፍኩብህ መመኪያዬን የተመካሁብህ ማምለጫዬን ያመለጥኩብህ ማምለጫ 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 አንተ ብቻ የሎር ጋማትራ ዜታ ካቦራጄና ማጋሳቲ ዲቤሪኒ ቦሮዶሮ ደቦስቶ ጌታ ሆይ ዝም ብለህ ቃልህን አብራልን አንተን የምናመሰግንበት ከሁኔታ ወጥተን አንተን የምናመልክበት መንፈስ ልቀቅልን ሁሉን ለክብርህ አደረግን በኢየሱስ ስም አሜን። በዚህ መዝሙር ላይ በሃሌሉያ ተጀምሮ በሃሌሉያ በሚያልቀው መዝሙር ላይ የተለያዩ አካላትን እየጠቀሰ እግዚአብሔርን ባርኩ እግዚአብሔርን አመስግኑ ይላል እና የምስጋና ርዕሶች ሰጥቷል። 3 ዋና ዋና ርዕሶችን እነግራችኋለሁ። የመጀመሪያው ቁጥር 4 ላይ እግዚአብሔር ያዕቆብን ለራሱ መርጦታልና አመስግኑት። መመረጥ የሌለበትን ያዕቆብን እግዚአብሔር ስለመረጠ መመረጥ ያለባቸው ሌሎች እያሉ ኤሳው መመረጥ እያለበት ኤሳው ምን አጠፋ? ኤሳው ምን ወንጀል ሰራ? ምን ዋሸ? ኤሳው ይገባው ነበር መመረጥ።
እግዚአብሔር ያዕቆብን መረጠው። አታሏል ያዕቆብ። በደካማ ጎኑ ገብቶ የታላቅ ወንድሙን የኤሳውን ብኩርና ወስዷል ያዕቆብ። ግን መረጠው። ብዙ በደል አለበት፣ ግን መረጠው። አይገባም ለሰው። እግዚአብሔር ሊመሰገንበት የሚገባ አንዱ ርዕስ እኛን መምረጡ ነው። ገርማችሁ አያውቅም? እንዴት ጌታ ወደ እኔ መጣ ብላችሁ፣ እንዴት አዳነኝ ብላችሁ ገርሟችሁ አያውቅም? እኔ እገረማለሁ። በክርስቲያን ቤተሰብ ውስጥ ተወልጄ ባድግም እንደኔው በክርስቲያን ቤተሰብ ውስጥ ተወልደው ያደጉ ከጌታ ውጪ የሆኑ ሰዎች አብሮ አደጎቼ ብዙ ናቸው። አንዳንዶቹ ከጌታ እንደራቁ ያንቀላፉ የኔው አብሮ አደጎች የእግዚአብሔርን ቃል እየሰሙ በእግዚአብሔር ቤት ያደጉ። ከምርጫውና ከምሕረቱ ውጪ ምን ላወራ እችላለሁ? በጣም ለጌታ የሚቀኑ የነበሩ፣ በጣም የሚጾሙ፣ በጣም የሚጸልዩ፣ አንዳንዶቹ እኔን ይቆጡ የነበሩ፣ እንደዚህ አይደለም የሚሉ የሚገስጹ የነበሩ። መረጠኝ። አሜን በሉ ባካችሁ። እኔን ታናሹን ሰው ኧረ እንዴት ወደድከኝ እንዳገለግል እኔን የመረጥከኝ። አሉ እኮ ጌታ ሆይ ከኔ የሚበልጡ በሰው ዓይን የሞሉ ተመርጠው የመጡ። ምኔ ደስ አሰኝቶ ነው ከኔ ጋር ወዳጅ ሆንክ? ምኔ ደስ አሰኝቶ ነው? እጆቻችሁን ከፍ አድርጉ ባካችሁ። ተደነቁ ስለመረጣችሁ። ተመስገን 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 ልበል ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ። ያዕቆብን ለራሱ መርጦታልና አመስግኑት። በምንም አይብራራም፣ በየትኛውም ካልኩሌሽን አይሰላም። በቃ መረጠን፣ ወደደን። ለሱ ክብር ይገባል። ሃሌሉያ በሉ ባካችሁ። ምሕረት ብዙ ብዙ ነው። ምሕረት ብዙ ብዙ ነው። ምሕረት ብዙ ብዙ ነው። ምሕረት ብዙ ብዙ ባንተ የተረዳ የታሰበ ሰው ጌታ እንደኔ ማን ነው? ባንተ ሰው የሆነ የተማረ ሰው ጌታ እንደኔ ማን ነው? እንደኔ ማን ነው? ክብር ያየሁ እንደኔ ማን ነው? ወግ ያየሁ ኧረ እንደኔ ማን ነው? ሃሌሉያ! እግዚአብሔር ያዕቆብን ለራሱ መርጦታል። ሁለተኛው የምስጋና ርዕስ ጌታችን ከአማልክት ይበልጣል የሚል ነው። ጌታችን ከአማልክት ይበልጣል። ሰው ሕይወት ውስጥ
ደግ ነገር ብቻ ሳይሆን ክፉ ነገርም ይሆናል። መናፍስቶች በህይወታችን ላይ ሲዝቱ ሲያሟርቱ ብዙ ሲረባረቡኛ ህይወት ላይ በኢዮብ ላይ እንደተወራረደው አይነት እኮ ነው ሰይጣን። ሰይጣን በሱ ቤት እሱ የወደደውን በኢዮብ ላይ ያደረገ መስሎታል። በኢዮብ ላይ እኮ ክፉ ሆኗል። ኢዮብ ከእግዚአብሔር እጅ መልካሙን እንደተቀበልን ክፉ ነገርን ስንቀበል ዘንድ አይገባንም ምን ብሏል? ሰይጣን እግዚአብሔርን አልፎ በእኛ ህይወት ላይ ምንም ሊያደርግ አይችልም። ጌታችን ከአማልክት ይበልጣል። የሚዝቱ እያሉ እንደዛቻቸው ስላላደረገብን ጌታችን ከአማልክት ይበልጣል። ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ከሱ ግራና ቀኝ የተሰቀሉ ወንጀለኞች ነበሩና እነሱን ጭናቸውን እየሰበሩ ነው የገደሏቸውና ከመስቀል ያወረዷቸው። የኢየሱስን ጭን አልሰበሩ። በኢየሱስ ላይ ምንም ሊያደርጉ አልቻሉም። አዎ ሰቅለውታል፣ ግን የነሱ ሐሳብ አይደለም የሆነው። አዎ እግዚአብሔር እንድናልፍ በፈቀደው መንገድ ሁሉ እናልፋለን። አማልክቶች በእኛ ላይ አንዳች ሊያደርጉ ግን አይችሉም። ስለዚህ እግዚአብሔርን አመስግኑ። ጌታ ከአማልክቶች ሁሉ ስለሚበልጥ እግዚአብሔርን አመስግኑ። ሃሌሉያ። ሶስተኛና የመጨረሻው ቁጥር 6 ላይ እግዚአብሔር የወደደውን ሁሉ አደረገ። በሉ እስቲ እግዚአብሔር የወደደውን ሁሉ አደረገ። በምንም ሁኔታ ውስጥ እንደውም ይጠቅሳል። በምንም በሰማይ በምድር በባህር በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። የእግዚአብሔር ሐሳብ የማይሰለጥንበት የትኛውም ክልል ስለሌለ እግዚአብሔር የወደደው ብቻ ስለሚሆን እግዚአብሔርን አመስግኑ። አልዓዛር ሲታመም ጌታ ባይመጣም፣ ሲሞትም ጌታ ባይመጣም በአልዓዛር መሞት ሰይጣን ደስ ቢለው እግዚአብሔር የወደደው ነው የሆነው። ይሄው በአራተኛው ቀን መጥቶ አስነሳው። መጽሐፍ እንደሚናገር ጸጉራችን እንኳን በእግዚአብሔር ዘንድ የተቆጠረ ነው። 1-2 ብሎ ያውቃዋል። እኛ ትኩረት ማንሰጠው ስናበጥረው እንኳን የሚነጨው ምንም ትኩረት ማንሰጠው ጸጉር ያለቀኮ ማንለው ዞር ብለን ሁሉ ሼክ ማናረገው በእግዚአብሔር ዘንድ የተቆጠረ ነው። እግዚአብሔር የወደደው ብቻ ህይወታችን ላይ ይሆናል። የኛን መሪ የያዘው እግዚአብሔር እንጂ ሰይጣን አይደለም። የኔ አጎት በጣም ሃይማኖተኛ የነበረ ከጌታ የራቀ ሰው ነበር። ለብዙ ዓመት ሲያስተምር ሲያስተዳድርም የነበረ ታሞ በአልጋ ላይ ዋለ
ለብዙ ዓመታት ታሞ አልጋ ላይ በዋለበት መጽሐፍ ቅዱስን ማንበብ ጀመረ። ከ15 ዓመት በላይ ነው አልጋ ላይ ቆየው። በዛ ጊዜ ውስጥ መጽሐፍ ቅዱስን ማንበብ ጀመረ። ሰይጣን አሳስሬ አስተኛውት ሲል እግዚአብሔር ቃሉን አጠጣው። ሰይጣን እኮ ጅል ብቻ አይደለም፣ ጅላጅልም ነው። ጅላጅል ብቻም አይደለም፣ ጅላንፎም ነው። እግዚአብሔር የወደደው ሕይወታችን ላይ የሚሆነው በተኛበት መጽሐፍ ቅዱስን ጠጥቶ። የሚገርማችሁ ነገር የሱ መኖሪያ ቤት አካባቢ የሆነ ቤተክርስቲያን አለና የተለያየ ትምህርት ሲሰጥ በስፒከር በጣም ነው የሚሰማው። እሱም እኮ እንደዛ ሲያስተምር ነበር በፊት። ለምንድን ነው ግን ህዝቡን የሚያሳስቱት ይላል። ለምን? ጠጥቶት። የታባቱ ሰራሁለት ሲል ሰይጣን እግዚአብሔር ራሱ ሰራሁልህ አለው ሰይጣን። ብዙዎች ምክር ፍለጋ እሱ ጋር ሲመጡ የጠጣውን ያጠጣቸው ነበር። ከዛ ጌታን ተቀበለ። ጌታን ከተቀበለ በኋላ ጌታን መቀበሉ ከታወቀ በሰው እጅ ስለሆነ ብዙ ነገር ሊደርስበት ስለሚችል ምናልባት ወደ ኋላ ሊመለስና ሊክድ ስለሚችል ጌታን እንደተቀበለ ጌታ አእምሮን ወሰደው። እንግዲህ እንደ ዳነ ነው አእምሮ የተወሰደው። ሐሳቡን አይቀይር። እግዚአብሔር ሰይጣንን ሰራለት። አእምሮ እንደተወሰደ ብዙም ቀን ሳይቆይ ሄደ ወደ አባቱ ሄደ። ሰው ግራ ሊገባው ይችላል። እንዲህ ለምን አልጋ ላይ ዋለ? ቃሉን እንዲጠጣ። ለምን አእምሮ ተወሰደ? መከራ በስቶበት ጌታን እንዳይክድ ፍጻሜው ሊያሳምርለት። እግዚአብሔር የወደደው ነው በሕይወታችን የሚሆነው እና ሊመሰገን አይገባውም። አንዳንዱን በር ሲዘጋብን ሊመሰገን አይገባውም። የወደደው ነው የሚሆነው። በምን ስልጣኑ ነው ሰይጣን እኛን በር የሚዘጋው? ሲሰጠንም ሲነሳንም እሱ ጻድቅ ነው። እንዲህ ብዬ ልጠቅልል። እስትንፋስ ያለ ሁሉ እግዚአብሔርን ያመስግን እንደሚል መጽሐፍ ስለመረጠን የተመሰገነ ይሆን። ከአማልክቶች ከሚዝቱብን ሁሉ በላይ ስለሆነ ጌታ የተመሰገነ ይሆን። በሕይወታችን ሁሉ የሚሆነው እሱ የወደደው ብቻ ስለሆነ ለሱ ከዘላለም እስከ ዘላለም ክብር ይሆንለት። በእልልታ በጭብጨባ ለጌታ ክብር አምጡ።